ልቤን ክፈተው ልቤን ክፈተው የልዳን ልብ እንደከፈትከው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በቸርነቱ በይቅርታው ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ተመሰገነ ይሁን። ተረፈ ባሮክ ምዕራፍ 5 ቁጥር 36። ይህም ከተደረገ በኋላ በ10ኛው ቀን ኤርምያስ ብቻውን ወጣ። ኤርምያስም እንዲህ ብሎ ጸለየ። ለሰው በጎ መዓዛ የምትሆን አንተ ቅዱስ 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 ወደ አንተ እስክደርስ ድረስ እውቀትን የምትገልጥልኝ እውነተኛ አዋቂ አንተ ነህ። ስለ ወገኖች ስለ እስራኤል እለምንሃለሁ። ስለተወደደው ስለ ሱራፌል ምስጋና በጎ መዓዛ ስላለው ስለ ኪሩቤልም ዕጣን እለምንሃለሁ። የጽድቅ ሊቀ መላእክት ሚካኤልም በእውነት አመስጋኝ ነው። የሚያበራልኝ ጻድቃንም እስከገቡባት ድረስ የጽድቅ በሮችን የሚከፍትልኝ እርሱ ነው። የሁሉ ጌታ ቤቱ እለምንሃለሁ። ሁሉን የምትገዛ ጌታ አንተ ነህ። የሚታየውና የማይታየውን ሁሉ ፈጥረ የጨረስክ፣ የተሰወረው ሁሉ ሳይፈጠርም ተሰውሮ የነበረው ሁሉ በአንተ ዘንድ አለ። ይህንንም ጸለየ። ጸሎቱንም ከፈጸመ በኋላ ኤርምያስ ወደ ቤተ መቅደስ ገብቶ ቆመ። ባሮክና አቤሜሌክም ከእርሱ ጋር ነበሩ። ኤርምያስ ነፍሱ ከሥጋው እንደተለየች እንደ አንድ ሰው ሆነ። ያን ጊዜም ባሮክና አቤሜሌክ ወድቀው በታላቅ ድምፅ ጮኹ፣ ወዮልን! የአምላክ ካህን አባታችን ኤርምያስ ከእኛ ተለየ አሉ። ሕዝቡም እንዲህ ሰምተው ወደ እርሱ ሮጡ። ኤርምያስንም ወድቆ እንደ ሞተ ሆኖ አገኙትና አለቀሱ። ልብሶቻቸውንም ቀደዱ፣ በራሳቸውም ላይ ትቢያ ነሰነሱ። መራራ ልቅሶንም አለቀሱ። የሚቀብሩበትንም ካዘጋጁ በኋላ ደህና ነውና ነፍሱም ዳግመኛ ወደ ሥጋው ትመለሳለችና አትገንዙት የሚል ቃል መጣ። ይህንንም ቃል በሰሙ ጊዜ ዳግመኛ ነፍሱ ወደ ሥጋው እስክትመለስ ድረስ እየጠበቁት 3 ቀን በዙሪያው ተቀመጡ እንጂ አልገነዙትም። በሁሉም መካከል እንዲህ የሚል ቃል ተሰማ። በአንድ ቃል አመስግኑት፣ አምላካችንን አመስግኑት። ሁላችሁም የአምላክን ልጅ መሲሁን አመስግኑት። የዓለም ሁሉ ብርሃን የአምላክ ልጅ ኢየሱስም ይፈርድባችኋል። የማይጠፋ ብርሃን የሃይማኖትም ሕይወት ነው። ከዚህ ዘመን በኋላም ወደ ምድር ለመምጣቱ 333 የቀን ሱባኤ ይሆናል። ስለ ቅዱስ ቃሉ አምላካችን የተመሰገነ ይሁን። የተመሰገነ ይሁን። በቤተ ክርስቲያናችን ትምህርት ከቅዱስ ኤርምያስ ደቀ መዛሙርት አንዱ አባታችን ቅዱስ ባሮክ ነቢዩ ባሮክ የተናገረው መጽሐፈ ባሮክ እንዳለ ሁሉ ተረፈ ባሮክ አለ። ትንቢተ ኤርምያስ አለ፣ ተረፈ ኤርምያስ አለ። ትንቢተ ባሮክ አለ፣ ተረፈ ባሮክ አለ። በቅዱስ ኤርምያስ ስም 3 በአንዳንድ አንቀጽ 4 ይላል። ከትንቢተ ኤርምያስ ደርበው ስለሚቆጥሩ 3 ይሏል። ትንቢተ ኤርምያስ፣ ተረፈ ኤርምያስ እና ሰቆቃወ ኤርምያስ 3 መጻሕፍት ናቸው በኤርምያስ ስም። በቅዱስ ባሮክ ስም ደግሞ መጽሐፈ ባሮክ እና ተረፈ ባሮክ ናቸው። በቤተ ክርስቲያናችን ትምህርት በብሉይ ኪዳን አምላክ ሰው እንደሚሆን የተናገሩ ብዙ ነቢያት ቢኖሩም ግልጽ አድርጎ ኢየሱስ ብሎ ስሙን የጠራው ግን ቅዱስ ኤርምያስ ነው። ይህንን ተረፈ ባሮክ በዓለም ያለው አብዛኞቹ ክርስቲያን ተብለው የሚጠሩ
የላቸውም። መጽሐፉ በአብዛኛው የሚገኝ በእኛና በጥቂት ስፍራዎች ነው። በዚህ በተረፈ ባሮክ ቅዱስ ኤርምያስ እድሜው ከ100 ዓመት በላይ ሆኖት አርጅቶ በሚያርፍበት በዚህ ቀን እርሱ የጸለየውን ጸሎት ስለ ጌታችን የተናገረውን ትንቢትና ከዚያ እንደምን እንደገደሉት ቀደም ሲል ንባቡ ረጅም ስለሆነ አቋርጠን የተሆነው በኋላ የምንተርከው ኃይለ ቃል ይናገራል። ለትምህርታችን ርዕስ የሚሆነው በዚሁ በመኃልየ ሰሎሞን ባለው የጀመርነው ትምህርት ስላለን ስለ እግዝእትነ ማርያም ክፍል 5 ነው። ምዕራፍ 4 ቁጥር 6 ላይ በግዕዙና በአማርኛው ቁጥሩ እዚያኛው 12 ሊሆን ይችላል። በአማርኛው ላይ ገነት እጹት እህተ መርዓት፣ ገነት እጹት ወአዘግት ህትምት፣ ሙሽራዬ የታጠረች የተክል ስፍራ አንቺ ነሽ። ገነት እጹት ወአዘግት ህትምት፣ የታተመች ምንጭ የታተመች የጉድጓድ ውሃ አንቺ ነሽ ያለው የትምህርታችን ርዕስ ይሆናል። ስለዚህ ገነት እጹት በአጭሩ የታተመች ምንጭ የሚል ርዕስ ይኖረናል። አስቀድመን ግን የቅዱስ ኤርምያስን ገድሉን፣ ትሩፋቱን፣ ሕይወቱን እንይ። በቤተ ክርስቲያን ታሪክ እጅግ ገናና ከሚባሉ ቅዱሳን ነቢያት መካከል አንዱ ኤርምያስ ነው። በብሉይ ኪዳን ታሪካቸው በሰፊ የተጻፈላቸው የተነገረላቸው 7 ቅዱሳን አሉ። 3 ከአበው፣ 3 ከነቢያት፣ 1 ከነገስታት። ከአበው አብርሃም፣ ይስሐቅ፣ ያዕቆብ ከኦሪት ዘፍጥረት ምዕራፍ 12 እስከ ኦሪት ዘፍጥረት ምዕራፍ 50 ድረስ ስለነሱ ይተርካል። ከነገስታት ቅዱስ ዳዊት በመጻሕፍተ ሳሙኤል በሕጹፃን ማለትም በዜና መዋዕል በነገስት በሰፊው የተተረከለት ንጉስ እሱ ነው። ከነቢያት ቅዱስ ሙሴ በኦሪት ዘጸአት፣ ዘሌዋውያን፣ ዘኍልቍ እና ዘዳግም ላይ በአራቱም መጻሕፍት ጣዕመ ዜናው ከሌሎቹ በሚሰፋ መንገድ የተጻፈለት እሱ ነው። ደህና ዋላችሁ? እንዴት ዋላችሁ? ከዚያ ቀጥሎ በሰፊው ታሪኩ የተጻፈለት ኢሳይያስ አለ። ከዚያ ኤርምያስ አለ። ኢሳይያስን ቢያስወጡ 7፣ ኢሳይያስን ቢጨምሩ 8 ይሆናል። ቅዱስ ኤርምያስ በእስራኤል ዘንድ በአይሁድ ዘንድ ዛሬም ድረስ በጣም ያከብሩታል። እንደ ቅዱስ ኤርምያስ በብሉይ ኪዳን መከራ የበዛበት ነቢይ አይገኝም። ቅዱስ ሙሴ 40 ዘመን ምን እንኳ ብዙ ፈተና ቢያሳልፍ መስፍናቸው መሪያቸው ነውና እያዘዘ እየቀጣ ነበረ። ሌሎቹም ብዙ እንደነ ኢሳይያስ በመጋዝ ቢሰነጠቁ ለብዙ ዘመናት ተከብረው ኑረዋል። ኤርምያስ ግን ነቢይ ከሆነበት ዘመን ጀምሮ ጥቂት በኢዮስያስ ዘመን ከተደረገለት አክብሮት በቀር ከ100 ዓመታት በላይ በነቢይነት ሲኖር ሲዘብቱበት፣ ሲያሾፉበት፣ ሲቀልሉበት፣ ሲገርፉት፣ ሲያስሩት፣ ከነህይወቱ ሽንት ቤት ውስጥ ሲቀብሩት ብዙ ነገር ሲያረጉት ኑረዋል። ይሄ ሁሉ ሆኖ ግን ስለነሱ ልቡናውን አጽንቶ ትዕግስቱን አብዝቶ ይለምንላቸው ነበረ። እሱ ላይ ባደረጉበት ግፍ መጠን እነርሱም የመከራ ጊዜያቸው ረዝሞባቸዋል። ቅዱስ ኤርምያስ ከክርስቶስ ልደት በፊት በ650 አካባቢ ተወልዷል ይባላል። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ መርጦታል። አፍቀርኩከ አእመርኩከ ወሐረይኩከ እምከርሰ እምከ። በዚህ ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር እንዲህ ይለዋል፣ ገና ሳትወለድ በእናት ማኅፀን እያለ አወቅኩ፣ ወደድኩ፣ መረጥኩ ይላል። ይህንን ለነገረ ማርያም
አንጻር አድርገው ቢቀጽሉ እመቤታችን በአምላክ ልቦና ታስባ ትኖር ነበር ሲባል የሚጸንባቸው እንኳን ለእመቤታችን ለቅዱስ ኤርምያስ የተባለውን ማየት ነው። አሁን ኤርምያስን ወደድኩ የሚሉት በእናቱ ማኅፀን አወቅኩ ማለቱ አዋቂነትን ይነግራል። ወደድኩ የሚለው ምን ሰርቶ በእናቱ ማኅፀን እያለ በእትብቷ የሚመጣለትን ከመብላት በቀር ምን ሰርቶ ኑሮ ነው ወደድኩ የሚለው? አንድም እግዚአብሔር መፍቀሬ ኩሉ መፍቀሬ ሰብ ነው። ሰውን ወዳጅ ነው፣ ሁሉንም ይወዳል። የኤርምያስ ቢሉ ተወዳጅነቱን በኋላ እንዲወደድ የሚያደርገውን ስራ እንደሚሰራ ማወቁን ይናገሯል። ስለ ቅዱስ ኤርምያስ ለመነጋገር መዋል ማደር ይጠይቃል። ገድሉ፣ ግብሩ፣ ታምራቱ ብዙ ነው። ግን ባጭር እንነጋገር። አባቱ ኬልቅዩ ወይም ኬልቅዩስ ይባላል። ሀገሩ አናቶት ነው። ትውልዱ ነገዱ ከነገደ ሌዊ ነው። አባቱ ኬልቅዩስ ካህን ነው። ደግ ሰው ነበረ። በምን ታውቋል ቢሉ በእስራኤል ታሪክ ከፄዋዌ ከምርኮ አስቀድሞ ከነበሩ ነገስታት ጻድቃን የሚባሉ ዳዊት፣ ሰሎሞን፣ ሕዝቅያስና ኢዮስያስ ናቸው። በኢዮስያስ ዘመን ኢዮስያስ አምልኮተ ባዕድን አጥፍቶ የእስራኤል አምላክ እግዚአብሔር እንዲመለክ ለማድረግ ሲፈልግ አንድ ነገር ያጣል። እስራኤላውያን ከክፋታቸው የተነሳ ጣዖትን ለማንገስ የቅዱስ ሙሴን የሥርዓት መጻሕፍት አጥፍተዋቸው ነበረ። ያንን መጽሐፍ ፈልጎ ያመጣው ይሄው የቅዱስ ኤርምያስ አባት ካህኑ ቅዱስ ኬልቅዩ ነው። እና ደግ ሰው ነው የወለደው። ሀገረ አናቶት የት ናት ብሎ የሚጠይቅ ካለ ነገዱ ከነገደ ሌዊ ቢሆንም ካህናት ከፈለጉበት ርስት ይኖራሉና ይቺ አናቶት ርስትነቷ ለነገደ ብንያም ነው። ስፍራዋስ ቢሉ ለኢየሩሳሌም ቅርብ ናት። በዚያው በኢየሩሳሌም አካባቢ የምትገኝ ስፍራ ናት። ነአ ኤርምያስ እማናቶት ለሁለት ነቢያት ታስቆቀዋ በኃጢአ አብያት ትነብር ርኩስቋን በውስተ በድዋ ብሎ የእመቤታችንን መከራ ሲያዘክር አባ ገብረ ኢየሱስ በሰቆቃወ ድንግል ኤርምያስን ደጋግሞ ጠርቶታል። እና እስኪ ያላቅሳት እያለ ለምን ኤርምያስ ስሙ እንደ ማዕረግ የብዙ ቅዱሳን ማዕረጋቸው፣ የእሱ ግን ማዕረጉ ምን ተባለ? ስንት ማዕረግ እያለው ነቢየ ብካይ፣ የለቅሶው ነቢይ፣ ነቢየ ሰቆቃው ተብሎ ስም ወጥቶለታል። የዚህ ምክንያቱ ለ100 ዘመን ያክል መጀመሪያ ሲመክራቸው 30 ዘመን ያክል አልሰማው ሲሉ በኋላ እንደገና 70 ዘመን እነሱ ፋርስ ባቢሎን መከራ ውስጥ ወርደው አብሯቸው እያለቀሰ ወደ እግዚአብሔር ኖሯል። ታዲያ በ5 ነገስታት ዘመን ከምርኮ በፊት ሲኖር ምንም እንኳ ከ5ቱ ነገስታት አንዱ ብቻ ነው ጻድቅ ኢዮስያስ ነው። እሱ በጦርነት ከተገደለ በኋላ ኢዮስያስ በነገሰ በ13ኛው ዘመን ቅዱስ ኤርምያስ ትንቢት መናገር ጀምሯል። ቅዱስ ኢዮስያስ ከተገደለ በኋላ ቅዱስ ኤርምያስን የሚቀበለው አላገኘም። በተለይ ምንም ልጆቹ ቅዱሳን ቢሆኑ 3 ደቂቅ አባታቸው ኤልያቄም በኋላ ንጉሱ ኢዮአቄም ያለው ክፉ ነበር። ከሱ የሚከፉ ግን ኢኮንያንና ሴዴቅያስ ናቸው። በጣም የሚከፉ በጣም ብዙ ያሰቃዩት እነሱ ናቸው። ታሪኩን ባጭር ለማድረግ እግዚአብሔር 2 ቅዱሳን ደቀ መዛሙርትን ሰጥቶታል። ብዙዎች ነበሩት፣ የተለዩ እነሱ ናቸው፣ ባሮክና አቤሜሌክ። ልብ እንድትሉት የሚያስፈልገው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት አቤሜሌክ ብቻ ሳይሆን ባሮክም ኢትዮጵያዊ ነው። ሌላ ትውፊት ምን ጨምር ከተባለ ኤርምያስም በእናቱ የሚቆጠር ትውልድ ወደዚህ አካባቢ ነው። ግን ዞሮ ዞሮ እኔ አንድ ነገር እንድትይዙ ፈልጋለሁ። ቅዱስ ኤርምያስ ኢትዮጵያዊ ሆነ እስራኤላዊ ለኛ ያው ነው በሁለት ምክንያት። አንደኛ እኛ ቅድስናውን አባትነቱን እንጂ ዘሩን አንፈልገው። ለምንድን ነው ኢትዮጵያዊ ነው የሚለው የሚጠቅመው? ለምንድን ነው ከተባለ የሚጠቅምበት አንድ መንገድ አለው። እሱም ለማበረታታት። ለምሳሌ ጀግና ያለበት መንደር እንዲያው ለምሳሌ ጎንደር ውስጥ ስመጥር ከሆኑ በቅርብ ዘመን ከነበሩ ምንም እኛ
በእድሜ ባንደርስባቸው ለምሳሌ ራስ አሞራ ውብነህ አሉ አይደለም? ውብነህ ተሰማ ምሳሌ ራስ አሞራ ውብነህ ያሉበት ሰፈር አካባቢ እንኳን እንደ ሀገር እንኳን እንደ ጎንደር ሰፈሩ እንኳን ለምሳሌ እዚያ ጥሩታ ሰፈር አካባቢ ለምሳሌ እዛ ያለውን ሰው እንዴ እናንተ እንዴት ወንድነት እዚህ ሀገር ይጠፋል ይባላል። ዝም ያሉ እንደሆነ ራስ አሞራን አታውቁም ብሎ ለማነሳሳት እነሱን ምሰሉ ማለት ቅዱሳን የሚገኙት ከእስራኤል ብቻ ከግብፅ ብቻ ነው እንድ ብሎ እንዳያስብ ሰው አሃ ለካ ኢትዮጵያውያንም ቅዱሳን መሆን ይችላሉ፣ ምን ይከለክላል? ዋናው ጥረት ማድረግ ነው ብሎ እንዲያስብ ለማበረታታት ያክል ነው እንጂ ዘር መቁጠሩ አይጠቅመንም። ሁለተኛ ነገር እስራኤላዊ ቢሆን ኢትዮጵያዊ ያው ነው። ዞሮ ዞሮ ትውልዳችን ስለሚያዝ ዞሮ ዞሮ ያው ነው እና ባሮክና አቤሜሌክ እያሉ ኢዮአቄም ነግሶ እያለ በፊት ኤልያቄም የሚባል የነበረው ከዘመነ ቅዱስ ኢዮስያስ ጀምሮ የጻፈውን ትንቢት በሙሉ እየነገረው ለባሮክ አጻፈው። ውሰድና አለው። ጊዜው ታኅሳስ ነበረ ወሩ። ውሰድና ለእስራኤል ስጣቸው ያንብቡት፣ የሚደረግባቸውን ነገር በሙሉ እግዚአብሔር የነገረኝን ይኸው ሰጥቻለሁ አለ። ያንን ግጥም አድርጎ ጽፎ ብዙ ነው ጽፎ ወስዶ እስራኤላውያን ጾመ አስተስርዮ ነበራቸውና ጾመ አስተስርዮ ሲጨርሱ ሰጣቸው። አነበቡትና ደነገጡ። ይሄስ ደግ ነገር ነው፣ እኛ ሰምተነው አይቀር፣ ካህናት፣ ሊቃነ ካህናት፣ መኳንንት፣ ነገስታት ሊሰሙት ይገባል ብለው ወስደው ለበረኛው ለጠባቂ ሰጡት። ከዚያ ወስዶ ስለፈሩ ያንን ነገር ለንጉስ ቢሰጡ በሞት እንዳይቀጣቸው ስለፈሩ ወራቱ ክረምት ነው። ታኅሳስ ታውቃላችሁ አይደለም? ፈረንጆቹ ዊንተር አይደለም፣ ብርድ ወራት ስለነበር እሳት መሞቂያ ስፍራ አለው። ከዚያ ቦታ ወስደው ንባብ ማንበቢያ ትሮንስ አለች፣ እዚያች ቦታ ላይ አስቀምጠው ምልስ ይላሉ። ሲወጣ ጠባቂው በረኛው ያገኘና ወስዶ ይሁዳ የሚባል ጸሐፊ አለው፣ የንጉሱ የኢዮአቄም ቤተሰብ ነው። ከዛ አንተ እዚህ ደብዳቤ አለ አለው። እስኪ አንብብልኝ አለው። እሳት እየሞቀ 2-3 ቅጠል 2-3 ጥራዝ አነበበና ይሄ ሰው ስለኛ በጎ ነገር መናገር አያውቅም፣ አንድ ነገር አድርጋ አሳየኝ አለው። ያ ክፉ ጸሐፊው ዘመዱ ይሁዳ የሚባለው ተነስቶ በምላጭ ብጥስ 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 እያደረገ ጣለው። በዚህም የቅዱስ ዳዊት ቃሉ ተፈጸመ። ቅዱስ ዳዊት ስለ 10 አርዕስት ሲናገር አንዱ አርዕስት በእንተ ኤርምያስ ነው። እሱ መዝሙር 34 ነው። ግፍኦሙ የስቅለት ቀን ትሰሙ የለ ግፍኦሙ በዜማም በንባብ በተለይ በወርድ ንባብ ስለ ኤርምያስ ነው የተናገረው እና ቅዱስ ዳዊት ኤርምያስን እንዲህ እንዳደረጉት እያዘከረ ገና ቅዱስ ኤርምያስ ከመወለዱ ከ400 ዓመት በፊት ምን አለ? ግፍኦሙን ውስጥ ምን የምትላል አንቀጻለች? ወአይጥእዋ ውሉደ ለነፍሴ ለሰውነቴ ልጆችን አሳጧታል። ለምን? የኤርምያስ ልጆቹ የትንቢት ቃላቱ መጻሕፍቱ ናቸው። እንደዚህ አድርጎ ብጥስ ብጥስ ኋላ ግን ገልጦለት ድጋሚ ጽፎታል። እየወጣ እየገባ ከእግዚአብሔር እየተነጋገረ እባካችሁ ንስሐ ግቡ፣ እባካችሁ ጣዖት አታምልኩ፣ እባካችሁ እግዚአብሔርን አትበድሉ እያለ ሲላቸው በዚህ ዘመን እንግሊዝኛ ይሄ ሞኪንግ የሚባል ታውቃላችኋል። በሰው ላይ መቀለድ፣ ማሾፍ፣ መዘበት በሚናገረው ነገር ላይ ተመልከቱ፣ ይሄው መከራ ይመጣል፣ ከለዳውያን ይመጡባቸዋል፣ ባቢሎናውያን ያጠፋቸዋል እያለ በእኛ ላይ ይዘብታል እያሉ መልሰው ይዘብቱበታል፣ እንዲህ ያደርጉበታል። ታሪኩን በአጭር ላድርገው ብለው አልሰማው ሲሉ ጊዜው ደረሰና ምርኮ መጣ። ምርኮ ሲመጣ በወቅቱ ሴዴቅያስ የሚባል ንጉስ ነበረ። መከራው እንደመጣ ሲያውቅ ብነግራቸውም አልሰሙኝ፣ ከዚህ ምን እሰራለሁ፣ በዚያውም ላይ ራቡ አልቻለኛል ብሎ ራበው በጣም። እስቲ ወደ አናቶት ልውጣና ምግብ ልፈልግ ብሎ ሊወጣ ሲል በኤፍሬም በር ላይ ነገደ ኤፍሬም የሚወጣበት በር ላይ ሲደርስ በረኛው አገኘው። ወዴት ትሄዳለህ አለው። ምግብ ፍለጋ ወደ አናቶት ወደ ሀገር ልሄድ ብያለሁ። አንተ ቀጣፊ አለው። ሎቱ ስብሐት የተናገረው ትንቢት ባይደርስልህ ሄደህ ከጠላት መክረህ ሀገራችን አሳልፈህ ልትሰጥ አውቄብሃለሁ ብሎ በጥፊ መታው። ከዛ ግጥም አድርጎ አስሮ ወስዶ ለዘበኛ ሰጠው። ዘበኛ ለንጉሱ አስረከበው።
ወስደው እስር ቤት ላይ ጣሉት። እስር ቤት ላይ ቆይቶ ይዞት ወጣና ንጉሱ ኤርምያስ አለው፣ አቤት ምን ይታይሃል አለው። ምንም አይታየኝም አለ። ድጋሚ ጠየቀው፣ ምንም አይታየኝም። ደጋግሞ ሲጠይቀው እውነቱን እንድነግርህ ትፈልጋለህ አለው። መትረፍ ከፈለጋችሁ ለናቡከደነጾር ለከለዳውያን እጃችሁን ስጡ፣ አለያ ግማሻችሁ ታልቃላችሁ፣ ግማሻችሁ ትማረካላችሁ አለ። ይህንን ሲሰሙ መኳንንቱ አበዱ። ይሄ ሰው በእኛ ላይ ክፉ መናገር ብቻ አይደለም እያደረገ ያለ፣ ጎበዞቻችንን ክንዳቸውን እያዛለ ነው። ለምን እግዚአብሔር ትሸንፋላችሁ ብሏል እያለ እና አሳልፈ ሰጠን አሉት። የእናንተ ንብረት ነው፣ የወደዳችሁበትን አድርጉታል። እንግደለው አሉ። እኩሎቹ ግን ፈሩ። ኋላ ምን አሉ? በእጃችን ከሚሞት አሉ ሌላ መንገድ አለ ብለው ከነ ህይወቱ ሽንት ቤት ውስጥ ቀበሩት፣ ከተቱት እዚያ ውስጥ። አስቡት። እነሱ ገና እዚያ ሲከቱት የዴሜዝምን ረዳቱ ቅዱስ ሚካኤል ነው። ቅድም ሚካኤልን ሲጠራ ሰምታችኋል አይደል? እንዴት ዋላችሁ? የጽድቅ ሊቀ መላእክት ተረፈ ባሮክ ምዕራፍ 5 ቁጥር 38 ላይ ምን ይላል? የጽድቅ ሊቀ መላእክት ማለትም የእውነት ማለት ነው። ሳይተረጉሙ በጥሬዋ መጥቶት ነው የእውነት ሊቀ መላእክት። ምክንያቱም ያው ዲያብሎስ እኔ ነኝ አሁንም ሊቀ መላእክት እያለ አይደለም የሚያስብ፣ ለዚያ ነው የእውነት የሚለው። ሊቀ መላእክት ሚካኤልም በእውነት አመስጋኝ ነው፣ የሚያበራልኝ ጻድቃንም እስከገቡባት ድረስ የጽድቅ በሮችን የሚከፍትልኝ እሱ ነው ብሏል። ረዳቱ ነው። ወዲያውኑ እንዳይነ ጥቅሻ እየበረረ መጥቶ አብሮት ገባ እዚያ ውስጥ። ያ ለመላእክት ምንም ማለት አይደለም፣ ለሰው ግን ጭንቅ ነው። ከሰማይ ግን ባዶ እጁን አልመጣም። ኤርምያስ አለው፣ አቤት ከቆሻሻው በፊት ጠረኑ ነው የሚገልህ። ስለዚህ እንካችን ካፍንጫ ላይ አድርጋት ብሎ ዕፀ ፊላስ ወይም ዕፀ ፒላስ ትባላለች። የገነት ቅጠል ናት። መዓዛዋ ነፍስ ከስጋ የሚለይ ነው። ያችን አደረገ። አቤሜሌክ ከዚህ በፊት ነግሬያችሁ እንደሆነ ኢትዮጵያ ውስጥ የተወለደበት ስፍራ ለእኛ ብዙ ሩቅ አይደለም፣ ቅርብ ነው። ከዚያ ተወልዶ አክሱም ዕብራይስጥ ቋንቋ ተምሮ ወደዚያ ሄደ። በዚያ ወራት ግን አቤሜሌክ በሀገር አልነበር። ወገኖቹ ሊጠይቅ ወደኛ አካባቢ መጥቶ ነበርና ወደ ኢትዮጵያ ተመልሶ ሲሄድ አረ መምህርህን ሊገሉት ነው፣ እዚያ ውስጥ ከተውታል፣ እባክህ ድረስ አሉ። ከሴዴቅያስ ሂዶ ተካሶ 4 ሰዎችን ይዞ ጨርቅ የተቆጣጠረ ጨርቅ ቀጣጥሎ ሰዶ ኤርምያስ ሆይ ክንድ ላይ ሰረው ብሎ ክንዱ ላይ ሲያስርለት ጎትቶ አወጥቶታል። እስከዚያው ድረስ ጠረኑ ሳይታወቀው ቆይቷል። አባቶቻችን ይኸው ምሳሌ ነው ይላሉ። ኤርምያስ የአዳምና የልጆቹ ምሳሌ ነው። ዕፀ ፊላስ የተስፋ ድህነት ምሳሌ ነው። በሲኦል ሲኖሩ የሲኦል መከራን እንዲችሉ እንዲታገሱ እንዲጸኑ ያደረጋቸው ተስፋ ድህነት ነው። ከድንግል ማርያም ተወልጄ አድናችኋለሁ ብሎ የሰጣቸው ተስፋ ድህነት አንድም ያቺ ዕፀ ፊላስ ወይም ዕፀ ፊላስ የእመቤታችን ምሳሌ ናት። ዕፀ ሕይወት ዕፀ በረከት እንደማለት፣ ዕፀ ድህነት ዕፀ መዓዛ በጎ መዓዛ አላት። በዚህ ዓለም ስንኖር ከኃጢአት ክፉ ሽታ የምንድንባት በጎ መዓዛ ያላት ፍጥረት ሁሉ ከክፉ ሽታ መቼስ ከመጸዳጃ ቤት ሽታ የዚህ ዓለም የኃጢአት ሽታ ይከረፋል። ይህስ ምድራዊ ነው። ያኛው ግን ረቂቅ ክፉ ሽታ ነው። እንድታውቁት የሚያስፈልገው ያ ሽታ የሚታወቅ ለመላእክት ነው። ለዚያ ነው ኃጢአት ስንሰራ ጠባቂ መላካችን ከኛ የሚርቅበት ምክንያት። ሰውነታችን ኃጢአት ስንሰራ በተለይ ንስሐ የማይገባ የማይጸጸት ያደረ ኃጢአቱን በጧት የዋለ ኃጢአቱን በማታ የማያወርድ ሰው መላእክት ሽታው አያስቀርባቸው፣ ያርቃቸዋል። የማይጸጸት ሆን ብሎ በድፍረት ኃጢአት የሚሰራ ሰው ለዚያ ነው 40 ክንድ ርቀው የሚጠብቁት። እና ለኛ ዕፀ ፊላስ ዕፀ ሕይወት ዕፀ በረከት ዕፀ መድኃኒት ዕፀ መዓዛ እመቤታችን ናት። ኤርምያስ እንደዚያ ሆኖ ወጣ። ነገር ባጭር እናደርግና ጊዜው ደርሶ ቤተ መቅደስ የሚፈርስበት ኢየሩሳሌም የምትቃጠልበት ሙሉ ሕዝቡ የሚማረኩበት ጊዜ ሲመጣ ኤርምያስ የሚያደርገው ጨነቀው። ከማደሪያው ወጥቶ ሲመጣ ለወትሮ የሚያውቃቸው ሰዎችን ሳይሆን የማያውቃቸውን አየ። ሲመለከት ሰዎች አይደሉም መላእክት ናቸው። ተቆጥተዋል። እና አመጣጣችሁ እንዴት ነው? እችን ከተማ አሳልፋችሁ ልትሰጧት ነው አለ። ከፊት ለፊታቸው የሚመራቸው ቅዱስ ሚካኤል ነበርና
እስካሁንም ያንተ ጸሎት ነው እንደ ግድግዳ እንደ ተራዳ አላሳልፈን ብሎ እንጂ ዛሬ አልነበረም የምትጠፋው፣ ቀድማ ነበረ። ያንተ ጸሎት አላሳልፍ ብሎ ነው። አሁን ግን አለ አትለምን፣ አሳልፈን ትእዛዝ አለብን ከእግዚአብሔር ዘንድ አለ። ከቤተ መቅደስ በር ላይ ቆሞ ሚካኤልን እባክህ ከፈጣሪ ጋር ከእግዚአብሔር ጋር አንድ ጊዜ ልነጋገር አታጥፋት ብሎ አለው። ከሰማይ እግዚአብሔር ለሚካኤልና ለመላእክት ታገሱ፣ ከኔ ጋር ይነጋገራል። ጌታዬ እንደምን ይሆን አለ ወዳጄ ኤርምያስ፣ ከዚህ በኋላ ይበቃል እንዳትለምን ያለ የመልአኩን ቃል ስማው፣ አትለምን ከዚህ በኋላ እሱን ትተህ ቃለ ዳዊትን ተናገር፣ ግፍኦሙ በል። በቃ ፍትህ ነው፣ ፍትህ ደርሷል። ያ የዋህ ያረሩ ሰው ግፍኦሙ እግዚኦ ለለ ይገፍኡኒ፣ የሚገፉኝን አቤቱ ግፋቸው፣ ጽብኦሙ እግዚኦ ለለ ይጸብኡኒ፣ የሚጣሉኝን ተጣላቸው። ንሳ ወልታ ወኩናተ፣ ጋሻ ጦር ይዘህ ተነስ ማለትም በጋሻ እንደ ጋሻ እንዳይጎዱኝ ተከላከልልኝ፣ እንደ ጦር አጥቃልኝ አጥፋልኝ። እንዲህ ያለ ጸሎት በል። ጌታዬ የሆነው ሆነና ሕዝቡሽ በበደሉ ኢየሩሳሌም በእነሱ ኃጢአት ትጠፋለች፣ ቤተ መቅደስም መፍረሷ ነው፣ ንዋያተ ቅድሳትስ አለው። ጥቂቶቹ ይማረካሉ አብረው። በኋላ ታምር ይሰራበት ማን የቴቅል ፋሬስ የሚል ታሪክ ታውቀው የለም የብልጣሶር። አዎ ዋና ዋናዎቹን ግን አለው አወፍዮ መርሃውተ ለፀሐይ፣ ፀሐይ የበላውን ምድር ተከፈት በለው ለሱ አደራ ስጠው አለ። ያን ንዋያተ ቅድሳት አወጥቶ፣ ያን ጊዜ ታቦቱ ኢትዮጵያ መጥቷል። ሌሎች ንዋያተ ቅድሳት አወጥቶ እዚያ ውስጥ ከተታቸው። መሬት ፀሐይ የበላው መሬት ተከፈት አለው፣ ተከፈተለት። እዚያ ውስጥ አስገባ፣ መልሶ ታተመ። ከሰባ ዘመን በኋላ እስራኤል ከምርኮ ሲመለሱ ያለቁት አልቀው ትሩፋን ሲመለሱ ኤርምያስ መጥቶ ተከፈት ቢለው በዚያ ውስጥ መሶበ ወርቅ አለ አይደል? በመሶበ ወርቅ ውስጥ ጎሞረ ወርቅ አለ። በጎሞር ውስጥ ምን አለ? መና አለ። መናው ወትሮም አይበላሽም፣ ግን አፈር ውስጥ ተቀብሮ ነበር። ከሁሉም የሚያስገርመው በእስራኤል ቤተ መቅደስ ምንድን ያለ? መሶበ ወርቅ፣ ማይጠንተ ወርቅ፣ ተቋመ ወርቅ፣ በትረ አሮን የመሳሰሉ አይደሉም። ከነዚህ ሁሉ አስደናቂው ተቋመ ወርቅ ነው። ተቋመ ወርቅ 7 መቅረዝ ያላት ናት። እዚያ ውስጥ ሲከተው አጥፍቶት አይደለም። ለምን አይጠፋም? እዚያ ውስጥ እንደበራ አፈር ውስጥ ቀበረው። ከ7 ዘመን በኋላ እየበራ ነው የተገኘ። አባቶቻችን ይኸው ምሳሌ ነው ብለዋል። ተቋመ ወርቅ፣ መሶበ ወርቅ፣ ማይጠንተ ወርቅ እነዚህ ሁሉ በውዳሴ ማርያም ስንጸልይ የምናነሳቸው የማን ምሳሌዎች ናቸው? የእመቤታችን ምሳሌዎች ናቸው። ይሄ የታወቀ ነው። አዲሱሳ ምሳሌ ምንድን ነው ትለኝ እንደሆነ አፈር ውስጥ ተቀብሮ አፈሩ ሳያሸንፍ ወደ አፈርነት ሳይለወጥ ትኩሱ ትኩስ እንደሆነ የበራው እንደበራ መቆየቱ እመቤታችን 66 ትውልድ በሙሉ ከአበው ስትፋለስ ታውቁ የለ። እንዴት ዋላችሁ? እመቤታችን ድንግል ማርያም ሰተሃቱም ትካፍስ ተከሩ ስለ አዳም ከመባይሪ ጻዳ አዳም አባታችን በገነት የነበረው ንጹህ ስጋ ንጹህት ነፍስ ናት እና እሷ ከአዳም ወደ ሴት ከሴት ወደ ሄኖስ እያለች በአበው ባህሪ ስትፋለስ ቅዱስ ኢሳይያስ ልዑለ ቃል እንደነገረን ማርያም ሰተሃቱ ያለው የተወሰደ ከዚያ ነውና ሰባኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ይላል። እመቤታችን ድንግል ማርያም ሳትለወጥ መገኘት። ምክንያቱም አስቡት። እንዴት ዋላችሁ? እንዴት ዋላችሁ? አንድ ሰው እሱ ፍዳ መርገም ያለበት ነው፣ ግን ከሱ ባህሪ ወደፊት የምትወለደው እመቤታችን በሱ ባህሪ ውስጥ ሆና ንጽሕት መሆን ነው። ይሄ ነው ረቂቅ ነገሩ። ገብቷችኋል? በቀደም ምን አልነ? የደንጎላት ላይ አበባ በምን መካከል ነው ያለች? በእሾህ መካከል ነው። እሾህ ሲባል አንድ ብሉይ ኪዳን የነበረውን ነገር መናገር ነው፣ ሁለተኛ አይሁድን መናገር ነው ብለናል። እና እመቤታችን በዚህ አልፋ ስትመጣ ወይም አበው በምን ይመስሉታል? በእንቁ እንቁን ወስደን ጭቃ ውስጥ ብንጥለው እንቁ በጭቃው ምክንያት ተጽዕኖ ይደርስበታል፣ ይለወጣል። እንደዚያ ማለት ነው። እመቤታችን 5500 ዘመን ሳትለወጥ ቆይታ ተገኝታ አምላክን መውለዷ ነው። ለሱ ያስተረጉማል። ከዚያ ቅዱስ ሚካኤል በሩን ከፈተ፣ ከለዳውያን ገቡ።
ናቡዘረዳን የምታውቁት ከሆነ እነሱ ገቡ፣ አጠፏቸው፣ የሚያጠፏቸው የሚማርኳቸውን ማረኩ፣ ነገስታቱን ተበቀሏቸው። እንዲያ ያለ 70 ዘመን አለፈ። ኤርምያስን ለጊዜው ያ ምንድነው አለ ናቡከደነጾር። ኤርምያስ ይባላል። ምንድነው? መቼስ ሰው ማዋደድ ይወድ የለ አንተ እንደምትመጣ አንተ ድል እንደምትነሳ እስራኤል እንደሚረቱ ለአንተ እጅ እንዲሰጡ ሲመክር የነበረ ነው። አልሰማ ብሎ ብዙ አሰቃይተውታል አሉ። በሉ ተንከባከቡልኝ ብሏል ይባላል። ኋላ ግን ጥቂት በኢየሩሳሌም ከተረፉት ከነ እንባቆም ጋር ከቆየ በኋላ አስቀድሞ ቤተ መቅደስ ላይ አንድ የዘለልኩት ነገር ያልተናገርኩት ስለ ባሮክና ስለ አቤሜሌክ እግዚአብሔርን ለመነ። ጌታዬ ሁሉስ በዕዳው ይጠፋል፣ ባሮክና አቤሜሌክ እንደምን ይሆኑ? እንባቆምስ እንዴት ይሆናል? እንባቆምን ወደ ፍልስጤም ላከው። ባሮክን የዳዊት የሰሎሞንን መቃብር አስጠብቀው የነሱ ረድኤት ይጠብቀዋል። የዳዊት መቃብር አኑረው አሉ፣ ነገስታት መቃብር። አቤሜሌክንስ አለው፣ አቤሜሌክንማ ከሁሉ ይልቅ ወድጄዋለሁና ለመድኃኒት የሚሆን ጸበለስ ቆርጠህ አምጣልኝ ብለው አለ እና አለው እኔም እንደማውቅ አደርግለታለሁ ግድ የለም አለ። ያችን ጸበለስ እንዲያመጣ ላከው። ንጹህ ሙዳይ ወርቅ የተለበጠች ንጹህ ሙዳይ ይዞ ሄደ። ያችን ቆረጠ። እልፍ ሲል ቀትር ነበርና ዋዕየ ፀሐይ ጸናበት። ጥላ የዛፍ ጥላ አይ እዚች ውስጥ ጥቂት አረፍ ልበላለ። ቁጭ ካለበት ደንጋየ ተንተራሰው ተኛ። ሲነቃ ጥቂት ሰዓት እልፍ ብላለች። አይ መምሬ ሊያዝንብኝ ነው ቶሎ ልድረስ ብሎ ርመድ ቢል ዳዋ ጥሻ ሆነበት። እንቅልፍ አልጠገብኩ ይሆን ልቤ ተነስቶኝ አለ። ጥቂት በተኛ በወደድኩ ግን መምሬ ያዝንብኛል ብሎ እልፍ ሲል የማያስኬድ ይሆነ ቀና ቢል አንድ አረጋዊ ያለ በዚያ ዘመንማ ምን አረጋዊ ተገኝቶ ብሎ መልአኩ ቅዱስ ሚካኤልን ቢሉ ቅዱስ ገብርኤል ነው የሚለው ብዙ ጊዜ ይታየዋል። በአምሳለ አረጋዊ ሂዶ ይነጋገረዋል። አይቴ ሃለው ኤርምያስ አቡየ ወእስራኤል አሃውየ። ወንድሞች እስራኤል አባቴ ኤርምያስ ወዴት ሄዱ? አንተኑ ነግዳ ለኢየሩሳሌም አንተ እንግዳ ነህ እንዴ? እንዴት አለው። እስራኤል ከተማረኩ እኮ 66 ዘመን አልፎታል። አንተ ምን ትላለህ? አሁን እኮ ነው መምህር ኤርምያስ ለሕሙማን መድኃኒት የምትሆን በለስ ቆርጠህ አምጣልኝ ብሎ ልኮኝ ጥቂት ጋደም ብዬ እኮ መነሳቴ ነው ይለዋል። አያይዞም ኦሪት አክብር ገጸ አረጋዊ ሽማግሌን አክብር ትላለች እንጂ ጀው ጃዋ ሽማግሌ ብዬ ሰድብህ ነበር አለው። ከዚያ ሲከራከሩ ወይም ሲጨዋወቱ ኤርምያስ ሲልክ ወቅቱ ምን ነበረ አለው። መከር ነበረ አለው። ክረምት ሆነብህሳ መጸው ሆነብህሳ ይለዋል። በዚህ ያስረዳዋል። ኋላ አያይዞ ምን አለው? አንተ እንጂ ልብህ ደግ ቢሆን እግዚአብሔር ቢሰውርህ ነው እንጂ እነሱስ ከተማረኩ 66 ዘመን ሆኗቸዋል አለው። የሚገርማችሁ ነገር አቤሜሌክ ሲነቃ እኮ አንዳንድ እንትን የሚሉት አለ። አንዳንድ ሰው ሲያስቀይማቸው እዚህ ካህናቱ ሲጨዋወቱ የሚሉት አላቸው። አንተ የድሮ አብርሃም መስሎ ሆኖ የሚሉት ነገር አላቸው። ሰይጣን የተናገራት ቃል ናት አይደል? አባታችን አብርሃም እንግዳ እንዳያገኝ ሄዶ ራሱን ገምሶ የሚያልፈውን ሁሉ የድሮ አብርሃም መስሎ ይላል። የሐሰቱን ነው። እዚህ ደግሞ አንዳንድ ሰው ጠባይ ሲለወጥ ነው። እና የድሮ አቤሜሌክ አይደለም እኮ አስቡት። እድሜው በዚያ ወራት እንዲያው ጥቂት መጥነን 30 ነው ብለን 66 ጨምሩበት እስቲ አርጅቷል እኮ ይል። ግን እንደ ዛሬ ዘመን መስታወት ላይ ማፍጠጥ የለም። በጽህሙ እንዳይረዳው ወትሮም ጽህማም ነው። ነቢያት ካህናት ጽህማም ናቸው አይደል? በምን ይረዳው? ከዚያ ወስዶ ነገሩን ተራዳ። ኋላ መልአክ እንደሆነ ገለጠለት። ወስዶ ናበል ከወንድም ከባሮክ ላገናኛለው። ተያይዘው ተላቀሱ። አይዟችሁ 4 ዓመት ቀርቷል ትገናኛላችሁ ብሎ ደብዳቤ ጽፎ ሰጥቷቸው እዚያ በኋላ ቅዱስ ኤርምያስ ወደ ግብጽ ይዘው ተወረዱ። ከዚያ ጥቂት እስራኤል ከቆየ በኋላ ከኢየሩሳሌም ወደ ግብጽ አወረዱት። አራዊት ከአባይ ወንዝ እየወጡ አራዊት ሰውን ሲያጠፉ ደረሰን። እነሱም በጸሎቱ አጠፋቸው። ኋላ ግን ወንድሞች ልጆች አሉበት ነው የሚሄድ ብሎ ከእግዚአብሔር ዘንድ ግብር ገብቶ ወደ ባቢሎን ወርዶ ያስተምራቸው ይመክራቸው ነበረ። ባሮክና አቤሜሌክ ንስርን ጠርተው ይልኩታል። ደብዳቤው ምን ይላል? ሚጠት ደርሷል። ፄዋዊ ሊፈጸም ምርኮ ሊፈጸም 4 ዘመን ቀርቶታል፣ ወይም ሊጠናቀቅ ሊያበቃ እና ከአይዛብ የተጋባችሁ ተፋቱ፣ ያልተጋባችሁ አትጋቡ፣ ጣዖት ያመለካችሁ ንስሐ ግቡ ነው። ንስር በሮ ሄዶ
ሲመሰጋገን ቆይቶ ከባሮክና ከአቤሜሌክ ጋር በሮ ሄዶ ባቢሎን ሲደርስ ቅዱስ ኤርምያስ ከእስራኤላውያን አንዱ ተገሎበት ተካሶ ለማስቀበር እያለ ያ ንስር በላይ ሆኖ ደብዳቤውን ይጥልለታል። ደብዳቤውን ከፍቶ ተመለከተው ኤርምያስ። ሚጠት ደረሰች ትላል። 70 ዘመን፣ ምክንያቱም 70 ዘመን እንደሚኖሩ ዳዊትም ተናግሯል፣ ኢሳይያስም ተናግሯል። የጸናውን የተናገረ ግን ራሱ ቅዱስ ኤርምያስ ነው። ከዚያ በዙሪያው ላሉት መልእክቱን እንዲጸናላቸው ያ ንስር ወርዶ የሞተውን በጥፍሩ ቆንጠጥ አደረገ። ብድግ ብሎ ተነሳና ደብዳቤውን ያለውን መልእክት ተናግሮ ሐቅነቱን መስክሮ መልሶ አርፏል። ያ ንስር ሳይሆን መልአክ ነው። ከዚያ በኋላ ኤርምያስ አባታችን ሕዝቡን መክሮ አስተምሮ ኋላ 70 ዘመን ሲፈጸም የመጀመሪያውን ሚጠት ያደረገ ኤርምያስ ነው። ሚጠት 3 ጊዜ ነው እንላለን አይደል? እናላችሁ ከፋርስ ባቢሎን ከቆላቶ ጎዞር የነበሩት 12ቱም ነገድ የተረፉት ትሩፋን ሲመለስ 3 ጊዜ ነው። መጀመሪያ በቅዱስ ኤርምያስ። እንዴት ዋላችሁ? መጀመሪያ በቅዱስ ኤርምያስ፣ ሁለተኛ በዕዝራ ሱቱኤል፣ ሶስተኛ በንጉሱ አምጡ ሽልማት መስጠት ሰልችቶኛል፣ ዝም ብለህ ተናገር። ዘሩባቤል። የመጀመሪያውን ኤርምያስ ይዞ ሲወጣ እነዚያ ከአሕዛብ የተጋባችሁ ተፋቱ ሲባሉ እምቢ ያሉት ሊወጡ ሲሉ መጀመሪያ ምን ሆነዋል? ሚስቶቻችንስ ማን ቀምቶን ሀገራችንስ ማን ነስቶን ብለው እምቢ ብለው ነበር። ኋላ ሲወጡ እየተንደፋደፈው አብሮ ሊወጡ ኤርምያስ ተመለሱ፣ ለእናንተ ሚጠት አይደረግም ተዋላቸው። አንሰማህም ብሎ በጉልበት መጡ። ከእኩል ጎዳና ላይ ባሮክ አቤሜሌክ ያላቸውን ኃይል ይዘው ሲመጡ ቢያዩ አጓጉል ሰው ተቀላቅሏል፣ የአሕዛብ ሴቶች። ምክንያቱም ሲወጡ ደግሞ እነዚህኞቹን እናንተ ከኛ ጋር ነው ዘመዶቻችን አይደላችሁ ተጋብተናል እኮ ብለዋቸዋል። የለም ብለዋቸው ወጥተዋል። ባሮክና አቤሜሌክ መምህራችን ምን ነው እነዚህን አስከተልክ? እምቢ ብለው መጡ አላቸው። ለአንተ እምቢ ብሎ እንጂ እኛ እንጂ እናውቅበታለን ብለው ሰራዊት አስከትተው አግባ መልስ ብለው ተዋግተው መልሷቸው። ወደ ባቢሎን ቢሄዱ አይ ያ ምንድነው የፈለጉትን ቢያጡ ከምን ይቀላውጡ ይባላል፣ ሂዱ አንፈልጋችሁም አሏቸው። እነሱ ደግሞ ከዚያ ተሰብስበው ሲዞሩ የት ይደርሳሉ? ሰማርያ። ምን አሉ? ሰመርናሃ ለዛቲ መካን፣ እቺን ቦታ ወደድናት ብሎ እንግዲህ የሰማርያና የአይሁድ ሰዎች ጠባቸው ይሄ አይስማሙም አይደል? ጌታችንን ሎቱ ስብሐት ሳምራዊ አንተ እያሉ ለመሳደብ ይጠቀሙበት ነበር አይደል? ግን ጌታችን ራሱን እነሱ ለስድብ የተጠቀሙበትን ራሱን በደጉ ሳምራዊ መስሎ ትምህርት ሰጥቷል። ቸሩ መድኃኔዓለም ኤርምያስ እንደዚህ ይዟቸው መጣ። ሚጠት ከተደረገላቸው በኋላ ሲያስተምራቸው ሲመክራቸው ቆይቶ ቀደም ሲል የነገረ ያነበብኩላችሁ ተረፈ ባሮክ ላይ ያለው ኃይለ ቃል ላይ ሲደርስ ስለ ጌታችን የማዳን ስራ እንዲያው ግልጥ ያለ ነገር መናገር ጀመረ። መጀመሪያ በጣም አርጅቶ በጣም ተጎድቶ ነበር 70 ዘመን ሲያለቅስ። ሰቆቃወ ኤርምያስ የሚባለውን አንብቡት። በነገራችሁ ላይ ሰቆቃወ ኤርምያስ በአሌፋት ነው የተጻፈ። አሌፋቱን 4 ዙር ይደጋግመዋል። አሌፍ፣ ቤት፣ ጋሜል፣ ዳሌጥ እያለ እየደጋገመ ይናገራል። ያንን ግን ቁጭ ብሎ አይደለም የተናገረው፣ ጽፎት አይደለም የጻፉት እነ ባሮክ ናቸው። ግን የተናገረው መቼ ነው? ወደ ቤሩት የሚባል ታውቃላችሁ አይደል? ቤሩት ወደ ቤሩት መውጫ በር ላይ ቆሞ ኢየሩሳሌም ስትቃጠል ህዝቡ ሲታረድ እና ቤተ መቅደስ ስትነድ ያይ ነበረ። ያንን እያየ ከአይኑ እንባ አልቆ እስኪወጣው ድረስ እያለቀሰ ነው፣ አንጀቱ እየተቃጠለ ነው ያለው የተናገረው ሰቆቃወ ኤርምያስ የሚባለው። ተመልሶ ከመጣ በኋላ ግን ከድካም ከመከራው ብዛት በጣም አርጅቶ ነበርና ወድቆ አገኙት። ቤተ እግዚአብሔር ፊት ለፊት ቤተ መቅደስ ላይ ሲጸልይ ቆይቶ ወድቆ አገኙት። ቢያዩት ትንፋሽ የለው። ባሮክና አቤሜሌክ ሲላቀሱ ህዝቡ ተሰብስበው አብሮ መላቀስ ጀምሮ እስራኤላውያን ውል የላቸውም እንደኛ ዘመን ሰው። አስቡት ጌታችንን ሆሳዕና በአርያም ሲሉት የነበሩት በኋላ ዓርብ ቀን ምን ሲሉ ነበረ? ስቀለው እያሉ። እነዚህን እስራኤላውያን ተመልክቷቸው ከዛ ተላቀሱ፣ ልብሳቸውን ቀደዱ። ሊገንዙት ሊቀብሩት ጉድጓድ ቆፍረው ሊገንዙት ሲቀርቡ ከሰማይ ሚካኤል ድምፅ አሰማቸው፣ አልሞተም እንዳትገንዙት አላቸው። ከዛ እንደገና ተመልሶ ተነስቶ እንደ ተመስጦ አድርጎት ጌታችን መድኃኒታችን ኢየሱስ ክርስቶስን አይቶታል ይባላል ወልደ እግዚአብሔርን። ከዚያ በስሙ ጠርቶ ልብ በሉ፣ እዚህ ላይ አይታችሁታል። እንዴት ዋላችሁ? እንዲህ አለ፣ በአንድ ቃል አመስግኑት፣ አምላካችንን አመስግኑት፣ ሁላችሁም የአምላክ ልጅ መሲሁን አመስግኑት። እንግዲህ ግልጥ አደረገው ጨርሶ። እንደዚህ ብቻ አይደለም፣ የዓለም ሁሉ ብርሃን አነውቱ ብርሃኑ ለዓለም አይለም ወንጌል ላይ የዓለሙን ሁሉ ብርሃን የአምላክን ልጅ ኢየሱስም ይፈርድባቸዋል ብሎ አላቸው። እንዲህ ሲላቸው ተበሳቸው። እነዛ እኮ ሞተ ብሎ ሲያለቅሱ የነበሩት እኮ ናቸው። ተበሳቸው። ቅዱስ ኤርምያስ ምን አለ? ጌታዬ
የነገርከኝን ነግሬ እስክጨርስ ድረስ እንዲገሉኝ አታድርግ አለ። አንዲት ድንጋይ ነበረቻችን፣ ድንጋይ አቆማት። ኤርምያስን መሰለቻቸውና ዝም ብሎ ይደበድቧታል እሱ ትንቢቱን እስከሚጨርስ ድረስ። ትንቢቱን ሲጨርስ ያቺ ድንጋይ እናንተ ደናቁርት አይሁድ ቤተ እስራኤል ምንድነው እኔን ድንጋይ በድንጋይ የምትደበድቡ? ኤርምያስ ያኛው ነው ያለለው ማለቻቸው። ያን ጊዜ ወደ ሲለው ያን አረጋዊ ቅጥቁጥ አካሉ በገርል የተቀጠቀጠ ግልቡ በሲበት ይለዋል አይደል? በሽበት ሰውነቱ የተመላውን ራሱ ጽህሙ የተመላውን በድንጋይ ወግረው ገደሉት። ባሮክ አቢሜሌክም በክብር ገንዘው ቀብረውታል። ዛሬ እነሱንም ኢዮስያስንም ኬልቄዎንም እናከብራለን። እግዚአብሔር የቅዱስ ኤርምያስን በረከት ያሳድርብን። በነገራችሁ ላይ ይህንን ምን ትሉታላችሁ አላላችሁም? ይህስ መግቢያ ለመባል በዛ። ግን እንዴት ዋላችሁ? መግቢያው 90 ዋናው ትምህርት 10 ሊሆን ይችላል አይደለም? ስለዚህ ምን እንበለው? መግቢያ እንበለው። የቅዱስ ኤርምያስ በረከት ይደርብን። ቅድም ብያችኋለሁ፣ ያውላል ያሳደራል። እቺ እኮ ጠብታ ናት፣ ስለ ቅዱስ ኤርምያስ ጠብታ ናት። ታዲያ አባ ጊዮርጊስ እመቤታችን ሲያመሰግናት በመሀል እኮ ነገረ ማርያም 2 ጊዜ አንስተናል አይደል? ታስታውሱ? አንድ በምን በዕፀ ፒላስ፣ 2 በምን ንዋያተ ቅድሳቱን አደራ በተቀበለው መሬት መስለን ተናግረናል አይደል? 3ኛው ደግሞ ማርያም ድንግል ለኤርምያስ ጽርሐ ቅድሳቱ ወለሕዝቅኤል ዋካሆቱ እያለ አመሰግናታል። የሕዝቅኤል ይቆየን። ለኤርምያስ ጽርሐ ቅድሳቱ ኤርምያስ የቅድስናው አዳራሽ አንቺ ነሽ። አንድ ቅድስናው ብዙ ነውና የዚያ አንቺ መከማቻ ነሽ ብሎ ቅድስና ከቅድስና ሲያናጽር፣ 2 የቅድስና አዳራሽ አለ ንዋያተ ቅድሳትን ያስቀመጠብሽ ሲል ብለው ተረጉሟል። አሁንም በረከቱ ይደረብን። ርዕሳችን ምንድነው? ገነት እጹት ወአዘቅት። ዋናው ርዕሳችን አዘቅት ህትምት ነው፣ የታተመች ምንጭ። እንግዲህ ገነት እጹት የሚለውን ለመተርጎም ሰዓት እንዳይወስድብን እሰጋለሁ። ገነት ማለት የተክል ስፍራ ማለት ነው። ደህና ዋላችሁ? በእንግሊዘኛችሁ አንዳንዶቻችሁ በተማራችሁት እንግሊዘኛ ጋርደን ይላል አይደል? አትክልት ያለበት ስፍራ አለ። ታዲያ እነሱ እንዳይምታታባቸው እኛ ለምሳሌ የአትክልት ስፍራውን የአትክልት ስፍራ ነው እንጂ ገነት ለማለት ብዙ ጊዜ አንደፍርም። በግዕዝ ግን ሁለቱንም ገነት ነው የሚለው። በእንግሊዘኛ የሚጠቀሙ ሰዎች ግን በሲ ዛሬ እናመስግናቸው፣ የነሱ ግን የተለያየ ነው። ጋርደን እና ፓራዳይዝ የተለያዩ ነገሮች ናቸው አይደለም? እነሱ ገነትን ሰማያዊውን ምንድን ነው የሚሉት? አንዳንድ ጊዜ ሄቨን ይሉታል አይደለም? አንዳንድ ጊዜ ፓራዳይዝ ይሉታል። ይሄኛው ግን አትክልት ስፍራውን ግን ጋርደን ይሉታል። ዋናው ትልቁ ነገር ምንድነው? እመቤታችን ገነት እጹት ብሎ ሲል የተዘጋች ገነት ብሎ ሲል በጥሬው ብትተረጉሙት ሰሎሞን ይህን ትንቢት ሲናገር ዋናዊት እንደው በጥሬው ራሷ ገነት ክፍት ነው ዝግ ነው የነበረችው። ደህና ዋላችሁ? በነገራችሁ ላይ በር ተዘጋ ሲባል ብዙዎቻችን እመቤታችን በገነት ትመስላለች አይደል? እንዴት ዋላችሁ? ገነት 3 በሮች አሏት። እመቤታችንም እንግዲህ በ3ቱ በሮች አምሳል ቤተክርስቲያን እንደምትመሰል እመቤታችን የስሉስ ቅዱስ ማደሪያ ስለሆነች ገነት በሯ ታገደ ማለት እንደዚህ የሚታይ ፍጥጥ ያለ እንደዚህ ከፍተህ የምትገባበት በር ማለት አይደለም። ረቂቅ ነገር ነው። ገነት ህትምት ናት። በምንድን የተቀጠረች? በእሳት። እሳት ምንን ያመለክታል? ስልጣነ መለኮት። እመቤታችን በስልጣነ መለኮት ተጠብቃ መኖሯን መናገር ነው። አንድም በአትክልት ከመሰላት ዘንድ በአትክልት ምን አለ? ልምላሜ አለ። እኛም ልምላሜ ሃይማኖትን ያገኘን በእሷ ምክንያት ስለሆነ አንድም ልምላሜ ምሳሌው የሆነለት ሃይማኖት ስላላት ፍጹም የሆነ ሃይማኖት ያላት ከፍጥረት ሁሉ ከመላእክትም የምትልቅ በእምነት እመቤታችን ናት። አንድም በገነት ማለትም በአትክልት ስፍራ ጽጌ አለ፣ ፍሬ አለ። ጽጌ እመቤታችን፣ ፍሬ ጌታ። አንድም ቅድም ልምላሜን ለእምነት ከተረጎምነ ፍሬን ለምን እንተርጉሞ? ለምግባር ቅድስናዋን መናገር ነው። ነናወላችሁ? አንድም በጥሬው በገነት ብንተረጉም በገነት ውስጥ ምን አለች? ዕፀ ሕይወት። ዕፀ እመቤታችን ሕይወት ጌታ እንዲህ ብላ ይተረጉማል ገነት ላሉ። ቅዱስ ሙሴስ ምን አላት? ከእግዚአብሔር ጋር በቀደም ብያችሁ የለም ምድረ ርስት አትገባም የተባለ ጊዜ እዚያ ላይ ቆሞ ያለውን ነገር እያሰበ ቅዱስ ያሬድ ምን አለ? እምረውቅሰ ርእይዋ ወተሐምዋ። ከሩቅ ሆነው ያችን ማርና ወተት የምታፈሰውን እነዚህ የስል በዚያ ማዶ ምትታ ይመስላል። እምረውቅሰ ርእይዋ ወተሐምዋ። ከሩቅ ነው እጅ ነሷት። ዋይ መሮሙ ከመሃገሮሙ ይእቲ። ሀገረ ርስታቸው እንደሆነች አወቁ። ገነት ይእቲ አለ። ምንድን ናት አለ? ገነት ናት። ለምለም ናት። ፍሬ ያለባት ማርና ወተት የምታፈስ
ብሎ አዲስ የሚነገርባት ነቃ ገነት አለ። የገነት ምንጭ አዘቅተ ማየ ሕይወት የሕይወት ውሃ የሚመነጭባት የሚገኝባት ማሂደር ለንጹሐን የንጹሐን ጻድቃን ማደሪያ ናት አለ። ገነት ያለው ነው። አዘቅት ህትምት ያለው እንድንረዳ አስቀድሜ ሁለት ነገር ልጥቀስላችሁ። ደህና ዋላችሁ። አንደኛ በታሪክ የምታውቁት ነገር አለ አይደለም? እስራኤላውያን ውሃቸው የጉድጓድ ነው። እንደምን ቢሉ እስቲ ጎበዝ አምጣ፣ ሽልማት የለውም ግን እንደምን ቢሉ እንደ ፎገራ ፎገራ ታውቃላችሁ? ማን ነው ህፃን ይወጣል እንዴ? እሱ ጀርባ የህፃን ድምፅ ነው መቼም የሰማሁት። አዎ ፎገራን ታውቃላችሁ? ወረታን ታውቃላችሁ አይደል? ደራ እነሱ እሱ ፎገራ ይባላል። የፎገራ ውሃ ምንድን ነው? ጉድጓድ ውሃ ነው አይደለም? ሜዳ ስለሆነ ጉድጓድ ውሃ ነው የሚጠቅ። ልክ እንደዛ እስራኤል እንደዛ ናቸው። እና እስራኤላውያን አንድ ትልቅ ስጋት አለባቸው። እሱ ምንድን ነው? ጠላት ላይ ያጠቃቸው ሲፈልግ ሄዶ ከዋቸው ላይ መርዝ ነው የሚጨምር፣ አገሩ ያልቃል። አታስታውሱም? ድሮ የዛ አንገረብ ግድቡ ላይ መርዝ ተነስንሶበታል ተብሎ ሰው ሁሉ ውሃ አንጠጣም። ኧረ ቅርብ ጊዜም ተብሎ ሃይላንድ ዛሬ ስንት ዓመት ነው? ሱቆች ሳይከብሩ ይቀራሉ። በሁለት በሶስት ቀን ሃይላንድ አምጣ ዳውሉ ሃይላንድ ነው የምጠጣ። አስቡት እንግዲህ። ግን ሰው ምን ያህል ልባችን ስስ እንደሆነ የምታውቁት ግድቡን አስቡት ምን እንደሚያክል። እዛ ውስጥ 100 ነው 200 ኩንታል ከተውበት ነው። ምክንያቱም እዛ ውስጥ ተበትኖ በየቤቱ መጥቶ ያን ያህል የመግደል ኢምፓክት ሊኖረው አይችልም። በነገራችን ላይ እንዲያው አንዳንድ ጊዜ እኮ እንደ እምነትም ቢቀር እንደ ዘመናዊ እኮ ማሰብ ይገባል አይደለም? በዛ ላይ የጎንደር ሰው በሙሉ መፍጀት የሚፈልግ ሰው አለ እንዴ? ደግሞ እኮ እኛ ብቻ አይደለም፣ አሁን አዲስ አበባ ገፈር ሰው አለ፣ ሌላውም አለ አይደለም? እና ሰው አንዱ እኮ ነው በቃ ሞቅ ሲለው የሆነች ወሬ ያወራል። በነገራችሁ ላይ አንዳንዱ ሰው እኮ ልዝናና ብሎ በፈጠረው ወሬ ያ ወሬ ከብዙ ቦታ ደርሶ ወደሱ ሲመጣ እኮ የሚደነግጣል እኮ። ይሄ ነገር እውነት ነው ለራሱ ማለት ነው። ተፈጥሮ የሚወራ ብዙ ወሬ አለ ሐሰት የሆነ ማለት ነው። እና እስራኤላውያን ትልቁ ስጋታቸው እንደዛ ስለሆነ የሚገርማችሁ ትልቅ ሩቅ ጉድጓድ ይቆፍሩና ውሃ እንደመነጨላቸውና አንዱ ምንጭ ለአንድ ሀገር ለአንድ ስፍራ በሙሉ ሊያገለግል ይችላል። ምንድነው የሚያደርጉት? ደንጊያ ይገጥሙበታል። ደንጊያ የሚገጥሙበት ግን ቀላል ደንጊያ እንዳይመስላችሁ በትንሹ 50 ቢበዛ 70 ሰው ነው የሚያነሳው ማለት ነው። ምክንያቱም ውሃ የሚቀዳበት ጊዜው ይታወቃል። ጎበዛዝቱ መጥተው ያንን አንስተው ይሄን አንድ ማወቅ አለበት። ሁለተኛ ነገር ተመሳሳዩን ነገር በቅዱስ ሙሴ ታሪክ ውስጥ እናገኛለን አይደል? ምን አላችሁ? ቅዱስ ሙሴ ሸሽቶ ወደ ምድያም በሄደ ጊዜ ውሃ ሊቀዱ ሲጳራ ነገር ያን ሁሉ ወንድ ተሰብስቦ የሚከፍተውን ማን ብቻውን ከፈተው? ንገሩኝ። ያ ደንጊያ የፍዳ የመርገም ምሳሌ፣ ሙሴ የሁሉ እግዚአብሔር ምሳሌ ብለው የሚተረጉሙ በዛ ምክንያት ነው። የምንጭ ነገር ከተነሳ ግን ብዙ ነገር ያስተርካል። ግን ሰዓት ስለሌለ እመቤታችን ድንግል ማርያም ለምን በምንጭ በአዘቅት ህትምት ለምን ይመስላታል? በምንጭ ለምን ይመስላታል ቢሉ ከምንጭ ምን ይገኛል? ንገሩኝ። ውሃ ለሰው ልጅ ምንድን ነው? ህይወት። እያችሁ እመቤታችን በምንጭ ይመስላታል። ጌታ በምን ይመስላል? ማየ ህይወት በውሃ ይመስላል። ህይወት ያገኘን አንድም ልጅነት የምታስገኝ ጥምቀት የተገኘች ከእመቤታችን በነክሳው ስጋ ጎኑን ተወግቶ ማየገቦ ፈሶ ነው። ስለዚህ እመቤታችን ባጭር በምንጭ እንደዚያ ይመስላታል። ግን ምንጭነቷ ለወልደ እግዚአብሔር ብቻ አይደለም። በነገራችሁ ላይ የብዙ ሀብታት የብዙ ረድኤት ምንጭ ናት። አባቶቻችን ምን ይላሉ? ቡርክት አንቲ እማንስት አሉ። ከሴቶች ተለይተሽ አንቺ ቡርክት ነሽ ማለት መርገመ ስጋ መርገመ ነፍስ የለብሽም። እሱን እንመጣበታለን። ግን በረከተ ስጋ በረከተ ነፍስ እያማልሽ የምታሰጭ። ለምሳሌ ቅዱሳን የትንቢት ሀብት በእመቤታችን ምክንያት ይሰጣቸዋል። የትንቢት ምንጭ ትንቢት እንዲሰጥ የትንቢት ባለቤት እግዚአብሔር ነው። ምንጭ ማለት ከእሷ ሰው ሆኖ መስጠቱን መናገር ነው። ለሐዋርያት ሀብተ ስብከትን፣ ለሰማዕታት ሀብተ ጥባትን፣ ለደናግል ሀብተ ንጽህ የንጽህና ሀብት፣ ለመነኮሳት ሀብተ ተፋቅሩ፣ ለባይታውያን ሀብተ ጽሙና፣ ለዲያቆናት ለካህናት አላወቅንበችም እንጂ ሀብተ ተልእኮ ያሰጠች፣ ለካህናት ስልጣን፣ ለሰማዕታት አክሊል ያ ስለተገኘበት ምንጭ የበጎ ሀብታት ሁሉ ምንጭ የርራሄ ምንጭ። እቺስ ከእግዚአብሔር በታች ከቅዱሳን በላይ ሆና እመቤታችን የምትራራ ናትና ምንጭ፣ የርራሄ ምንጭ፣ የትህትና ምንጭ፣ የበጎነት ምንጭ፣ የሰላም የረድኤት ምንጭ፣ የአማላጅነት ምንጭ።
አማላጅነት በሩ ተዘግቶ እያለ በማን ተከፈተ? በእመቤታችን ምክንያት። የቅዱሳን ሁሉ አማላጅነት ምንጩ መሰረቱ የእመቤታችን አማላጅነት ነውና ምንጭ አላት። ቀጥሎ ከምንጭነቱ ቀጥሎ ይነታል ህትምት አይደል? የተዘጋች አለ። ይሄ እንዲያው ለመናገሩ ያክል ካልሆነ ትርጓሜ አያሻው። ለምን ቢባል ብዙዎቻችሁ የምታውቁት ነው። ዛሬ ሕዝቅኤል ነቢዩ ቅዱስ ሕዝቅኤል ወራዊ መታሰቢያ ነው አይደለም? ምን አለ? ሪኩ ሆተ በምስራቅ። በምስራቅ ምን አየሁ? እንዴት ዋላችሁ? በምስራቅ ምን አየሁ? ደጅ። ቀጥሎ ምን አለ? ዛሬ ረቡዕ እኮ በነገራችሁ ላይ ሕዝቅኤልም ወራዊ መታሰቢያው ደግሞ በረቡዕ ውዳሴ ማርያም ደግሞ አለ እኮ አይደለም? እሱን አምጣ እስኪ ሕዝቅኤል ነቢይ ኮነ ስማ ቤንቲያ በል እንጂ አምጣ። ሕዝቅኤል ነቢይ ስለ እመቤታችን መሰከረ። ሪኩ ሆተ በምስራቅ አይደል? በምስራቅ ደጅ አየሁ። ህቱም በአብይ መንክር ማኅተም ይላል አይደለም? ድንቅ በሆነ በታላቅ ቁልፍ የተዘጋች ያ የማኅተመ ድንግልናዋን ጽናት ያሳያል። ለምን? የሌሎች እህቶቻችን ማኅተመ ድንግልና ይፈታል። ባያገቡም እንኳ የስጋ ድንግልና ባይፈታ የልብ ድንግልና ይፈታል፣ የህሊና ድንግልና ይፈታል። ለዚያ ነው በታላቅ መቆለፊያ ድንቅ በሆነ ብሎ አለ። ኢሳይያስ ደግሞ ምን አለ? ደግሞ እሱ ነገ ወራዊ በዓል ነው በ6 ልዑለ ቃል ኢሳይያስ እግዚአብሔር ምልክት ይሰጣችኋል ካለ በኋላ ናሁ ድንግል ትጸንስ፣ ድንግል እንደሆነች ትጸንሳለች፣ ወትወልድ ወልደ እግዚአብሔርን ትወልዳለች ብሎ ነገረ። ከዚህ ደግሞ ጠቢቡ ሰሎሞንን አለ ገነት እጹት ካለ በኋላ የታተመች እንግዲህ የተዘጋች ገነት ብሎ ማኅተመ ድንግልናዋን ነገረን። እዚህ ደግሞ ለማጽናት ደገሙ። ምን አለ? ዋዘግት ህትምት። ቅድም ብያችሁ ለዚያ የእስራኤላውያን ጉድጓድ ውሃቸውን ሲገጥሙት በቀላል ደንጃ አይደለም። ያንንም ማንም መጥቶ ያነሳዋል። ማንም በማይከፍተው በታላቅ መግጠሚያ ይገጥሞታል። ምሳሌነት ነው። ምሳሌው ግን ዘያሐጽጽ ነው። ምክንያቱም በኋላ እነሱ ለ70 ለ80 ለ50 ሆኖ ያንን ይከፍቱ። ምንጊዜም ምሳሌ ሲነገር ጊዜያዊ ነገር ለማስረዳት ያክል እንጂ ምሳሌ ዘያሐጽጽ ነው፣ ጎዶሎ ነው፣ ለማስረዳት ያክል ነው። እመቤታችን በበጎ ነገሩ ሊመስላታልና ገነት እንዳላት ሁሉ እዚህ ደግሞ አዘቅት አላት። ተነጋገርና አዘቅት ህትምት አላት። በድንጋሌ ስጋ፣ በድንጋሌ ነፍስ፣ በድንጋሌ ህሊና የታተመች ስለሆነች እመቤታችን ህትምት በድንግልና አልባቲ ሙስና እንዲላት አንድም ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ ህትምት ድንግል። ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ህትምት ድንግል። ቅዱስ ባስልዮስ ምን አለ? ወትረ ድንግል ማርያም። እመቤታችን ዘላለማዊት ድንግል ናት። ለዚያ ነው አዘቅት ህትምት ለዘላለም ታትማ የምትኖር ምንጭ አማናዊ የህይወቷ ማይህይወት ጌታ የተገኘባት ለዘላለም ህትምት የሆነች አማናዊት ድንግል አማናዊት ህትምት እመቤታችን ወላዲተ አምላክ ናት። ከልደቷ ከአማላጅነቷ በረከት ያሳድርብን። በነቢዩ በቅዱስ ኤርምያስ ጸሎት ሁላችን ይማረን። ሰላሙን ረድኤቱን ይዘዝልን። ገነት እጹት እህቴ መራት እህቴ ሙሽራ አንቺ የተዘጋሽ የታተምሽ ገነት ነሽ። ገነት እጹት ወአዘቅት ህትምት የተዘጋች ገነት የታተምሽ ፈሳሽ የጉድጓድ ውሃ ምንጭ ነሽ አለ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ
ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያሳፍረን ለሰቦተ ስሙ ያንቃሃን ወበአምልኮቱ ያጽናን እግዝእትነ ማርያም አይልኪ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ወርተበት የሰባቸው ለረቀለ ነገደባቸው ለረዱ ለተራዱ ለዘከሩ ላዘከሩ እስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ዘንሰግድ ማርያም የተማይሰኪ በእንታና ምክያቂ ማሙኪ ማይነኔም ድንግል ማርያም ወተታሰይ መንፈሴ በአምላኬ መድኃኒ እስመ ማማላማቱ ነው ሚዜስ ያስተበስኮን ይኩለቱ እስመ ገብረ ሌታ ይለብያቶ ቅዱስ ሳይሉኒ ለትውልደ ትውልድ ላይ ለይፈረሙ ገብረ ኃይለ በመዝር ወዘሮሙ ለሊያቢዩና ለቦሙ ነዘቶም ላየናን መናብርት ይሁን አይቢዮም ለተጾም እስከሙ በረከቱ ወርዋል ወፈኖ ምራቆሙ ለቦና ተወኮሉ እስራኤል ቆዩ ወከሳይ ጊዜ ቢለው ለአማን አብርሃም ዘሩ እስከ ዓለም ባረከነ ቅድስና ንጽሕና ዝተነስተና ማይሰርን ሰይጣን ወለ መድን ወለተ ብርሃን መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከት ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ወባርከነ ርስተከ ሀበነ ኃይለ ወዊአለ አግብርቲከ ለእለ ንሴውስ ስመከ እቀበልነ ውሉደ ሕዝብከ ወእስረነ በኃይለ መላእክቲከ ወበኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ንድኃነ ውስተ መስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቡርኬከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡራነ ቅዱሳንከ መኃልያነ ዘፈጠርከ ስእለ ኃጢአተ ሕዝብከ ወመኃልየ ተግባርከ እግዚኦ አጥፋነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ በኃይለ መስቀልከ አስተፍረነ እግዚኦ በክንደከ እግዝእትነ ነጽያየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን ላተ ምስሌነ ወለደ ማእከሌነ አንተ እግዚኦ ኢትራቅብነ ሀሎ ምስሌነ ለአይሁነነ ይትግፈነ ወይትናነ
ሀገራችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ደብራችን ከተማችንን ከክፉ ሁሉ ይጠብቅልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ኪት ከዘመን መንሱት ከግራ ቁመት ቸሩ መድኃኔዓለም ይሰውረን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱሳንን በረከት ሁሉ ያሳድርብን። ብርሃነ ልደቷን ይግለጽልን። ሰላሙን ረድኤቱን ቸርነትን ይዘዝልን። በመከራ ያሉ ወገኖቻችን በይቅርታው ይሰብልን። ወእግዚኦ ቀብሖቶ ስራይ ኃጢአቱ ደምስስ ጸላይቶ ወአርት ፍኖቶ ለገብር ከገብረ ሥላሴ ቸሩ መድኃኔዓለም ሰላም በዋለን ቸርነቱ ተረፈ መዓልቱን ባርኮ ሰላም እንዲያሳድረን የሙታንን ነፍስ እንዲምርልን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።